ይመስላል? ይሄን ጉልበት ተሸክመህ ታልታመናም እንደዚህ ይባ ሄሎ መስለው ገብተው ቱሪስቶችን የሚያግቱ 3 ፓኪስታናውያን በአዲስ አበባ ፖሊስ በቁጥጥር ስር ውለዋል። ድርጊቱ የተፈጸመ አብረን አድረን ነገ እንመለሳለን። አብረን ማደር ማለት ተወዳይ ነው። አዎ አክብራኝ እና ብትወጂ ምን ያንሰኛል? መቆም አቃተኝ። አንድ ሙሽራ 6 ጊዜ ሚዜ የሆነ ሰው አውቃለሁ። የገደላቸው ነው። አይ አሉ ምኖች ይደረሰ ያንሹን ደግሞ ተመቻለሁ። አንቺ ቢግ ማማ በቀኑ ባለውልሽ ቀንሽ ደርሰዋል። እነሱ አዋርተውት አወያይተውት መጥተው እንደሌለው ሚዲያ ሁሉ የሚወስዱን ነገር ሁሉ የመሰለኝ ዳሪነት ስራ ላይ ያሉ ሴቶች ጋር ድንገት በማታ ተነስተሽ ስትሄጂ አሁን መጀመሪያ ሀሳቡ እንዲመጣልሽ ስለነሱ ታሪክ በኩል የተሰማው መረጃ እጅግ የሚያሳዝን ነው። በ26 ዓመቷ ኢትዮጵያዊት ላይ የተሰራውን ግፍና መከራ እንዲሁ አንድ ሰውን አለ ከልጅነት ጀምሮ የሚያውቀኝ እና ስልኬ ያለው ቁጥሩ ያለኝ ሰላም የተወደዳችሁ የፋሪያክስ ፋሚሊዎች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? ዛሬም እንደተለመዱ በአባበዱ ቪዲዮዎች ተከስተናል። እናንተን ዘና ፈታ ያደርጋሉ እንዲሁም ትንግርትን ይጭራሉ የእናንተን ማሳባሰየት ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ አድርጋችሁ መጀመር ነው። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። አንተ እንዴት ቆይሽና የሆነች ልጅ ና ብለን እንግዲህ አጣምት ከሆነ ብዬ ምንድነው ተቀልሽ ወደ ሽቶ ገዝቼ ተቀብቼ ሄድኩ። ለካ ልክ እንደ ደረጃው ሽቶው ይለያያል። እነሱ ቤት ስገባ ምን እንዳው ታውቂያለሽ? ማነው ቆሻሻ የረገጠ ከዛ እናትየዋ አዩኝ። ልጅቷ እንዳንቺ ወዳኝ ነው እንዳንቺ ወዳኝ ነው። አዎ አክብራኝ እና ብትወጂ ምን ያንሰኛል? መቆም አቃተኝ። ሄድኩና ገባሁልሽ ምግብ ጠረጴዛ ላይ ቁጭ አልኩ። ምግብ ላይ ታውቂኝ የለ እኔ አላውቀውም መጥገቤን፣ ሰው ነው የሚነግረኝ። በልዋልሽ ከዛ ያው ሰው ነኝ ተፈጥሮ አይደል? ሆዴ ነፋኝ። ተፈጥሮ ነገር ነው እና እናትዬው እዛ ሶፋ ጋር ቁጭ ብሎ ፋሲነት ጌታ ሆይ ምን ላድርግ? ልጅቷ መጣው ብላ ወጣች። እናትዬው እንደሆነ እንዲህ ብለው ነው የሚያዩኝ። ሲመጥ እንደምን ብዬ ስብዬ ሳረግ የቤት ድንኩሻ ታውቂያለሽ? ትንሿ እግሬ ስር ቁጭ ብላለች። ሳረቃ ናፒ ተነሽ ተሳበደ። የሷማ ከሆነ ብዬ ትንሽ ድምፅ ሰጠውና ናፒ ተነሽ ይሻለ ከተሳበበማ በደንብ ልበል ብዬ ጠረሰን። ተነሽ ሊያራብሽ እኮ ነው። ተኛ ዳሪነት ስራ ላይ ያሉ ሴቶች ጋር ድንገት በማታ ተነስተሽ ስትሄጂ አሁን መጀመሪያ ሀሳቡ እንዲመጣልሽ ስለነሱ ታሪክ ነበር። ርዕሱ ጠፍቶብኛል። ብቻ መጽሐፍ ነበርና አንብቤ በጣም ነበር የሚያሳዝኑት። ላይ የተለያየ ታሪክ ነው። በጣም ነው ፈልጎ የሚገባ ሰው ያለም ባይዘው እንደነስትና ድሮ ጀምሬ ነበር የምለው በቃ ባወራችሁ ባገኛችሁ ምናምን እላለሁ። በጣም ያሁን ጊዜ ሙሉ ጓደኛ ነበርኝ። ከሱ ጋር አሳየኝ አልኩ። ፈልጋለሁ ማየት ፈልጋለሁ አሳይ ምናምን ብዬ ዞርን ሄደን አየናቸው ምናምን እና በጣም ነው ይሄ ራስሽን እንትን ለማለት ነው በምትቆሚው እዛ ጋር እና በጣም ነው የሚያሳዝኑት። ከዛ በኋላ የሆነ ጊዜ በቃ አይዲያ መጣልኝ ለማሳረፍ እስኪ በቃ ዛሬ ይገው ምናምን። ከዛ በፊት ሰው ለመጠበቅ እንዲህ ዳር ላይ አላቆም ስል ወንድምን ስያት ሮጣ ወጣችና ከዛ ተመልስ በጣም የተሰማኝ በጣም ያሳዘነች ምናምን ያኔ ቆይ በቃ እንዲህ ባርክ ቆንጆ ነው የሚሆነው ምናምን ቢል ቪዲዮውን ሰራው። ቪዲዮና የጆኒ ነገር በጣም እየተፋፋመ ሄዷል እና በቃ ይመላለሱታል ነው የምላችሁ፣ ይነቋቆሩታል። በቀኑ ቀንሽ ደረሰ። ያንሹን ደግሞ ሰምቻለሁ። አንቺ ቢግ ማማ በቀኑ ባለውልሽ ቀንሽ ደርሰዋል። ቀንሽን ቁጠሪ፣ አሁን ቀንሽን ቁጠሪ። የፋይታችሁን ቀን እንዴት እንደናፈቅም በታዩ ከዚህ መጽሐፍ ውስጥ ኤኒ ፔጅ ካነበብክ ኤኒ ፔጅ ሙሉ ካነበብክ ከማሸንፈው 1 ሚሊዮን እሰጥሃለሁ። አንተ
አንዳንድ ሰዎች ምን አለ መሰለህ የሆነ በቃ እንግሊዘኛ ስላወሩ የተማሩ ይመስላል። እነዚህ አይነት ሰዎች መሀይቦች ይባላል። እውቀት ማለት በእውቀት ተጠቅመህ ገንዘብ ስታገኝ ራስን ስትገነባ አገር ስትገነባ ዓለም ሲያውቅ ነው። ከዛ ውጪ እውቀት ምንም ጥቅም የለውም። ገብቶሃል አይደል? ዝም ብሎ እሷ አንድ 5 እንግሊዘኛ አወራችና ራሷን እንደተማረ ትቆጥራለች። እኔ ልንገርህ አይደል ያው ሰው መሀይብ አይባልም ሰው እሱ ግን 200% መሀይብ ነው፣ አልተማረም፣ ምንም እውቀት የለውም። ስለዚህ ለእነዚህ አይነት ሰው ደግሞ መልስም መስጠት እንግዲህ ሰጠሁት እንዴ ለሁሉም ሰው እነግራለሁ። እዚህ ኤልቦ ላይ በቀሉ ብዬ እነቀሳለሁ እና ሰይዶን ስወርድበት በቀሉ የሚለውን ስም በህልሙ እንዲያዩ ይፈልጋሉ። አይኑ ሲጨፍን በቀሉ የሚለውን for the rest of his life። እሷ አሮጊት ነች፣ በቀሉ ምላስ ነው። ሪንግ ውስጥ ነው በቃ እኛ እናንተን ማየት የምንፈልገው ማለት ነው። ሪንግ ውስጥ ሌላ ምንም ነገር አንፈልግም። የእናንተ ወሬ ምናምን አንፈልግም። ሪንግ ውስጥ ምን እንደሚፈጠር ማየት እንፈልጋለን። በቃ በሰሞኑን አንድ እህታችን የቻናል 1 ቲቪን ከሳለችና ናፍቆትና ሊያ ልጅሽን እናሳክማለን ብለው ሸውደውኛል ትላለችና ምንድነው ምክንያቱ መንስኤው ምንድነው ሚሊዮን እስቲ ቪዲዮን አይተን የራሳችንን ሐሳብ አስተያየት እናስቀምጣለን። እነሱ አዋርተውት አወያይተውት መታው እንደሌለው ሚዲያ ሁሉ የሚወስዱን ነገር ሁሉ ነው የመሰለኝ። ሕክምና ላይ ለመቅረብ ማለት ነው እንደዛ ሁሉ ነው የመሰለኝ እና እየጠበኳቸው ነው። እሺ ስጦታ ይዘን ቤት ያፈራውን የአቅማችንን ይዘን መተን እንጠይቃለን። አብረን እንበላለን፣ አንዳንድ ነገሮችን እንሰራለን፣ አብረን ጊዜ እናሳልፋለን። ይሄ ነው አላማ። ለምን ይሄ ነገር ቢዮ ታቅሚ በላይ ሲሆን ሚዲያ ላይ መውጣት ደረጃ የደረስኩት ነው። ማንም ሰው ሚዲያ ላይ መውጣት አይፈልግም። ስብስብ የሆነ ራሱን የቻለ ሌላ ዓለም ነው። ገባሽ? ሲታመምም ሲጎዳ እንደገና ወደ ጉዳት ሲደርስበትም ያለው ጉዳይ ሌላ ጉዳይ ነው ከሱ ጋር ተያይዞ። ስለዚህ ምን ነበረ በወቅቱ ሐኪም አግኝተንልሻል ሲሉሽ አንቺ ጋር ሆነው ደውለው ነው እንኳን እግዚአብሔር ረዳሽ እንኳን ሚዲያ ላይ ወጣችልሽ እስካሁን 8 ዓመት ሙሉ የለፋሽበት ዛሬ እንትን ብሎልሻል፣ ልጅሽ ሚዲያ ላይ ውላልሻለች፣ ታክማልሻለች ነው የሚሉ ሰዎቹ። ይህች ህፃን ደግሞ በፍጹም ሕክምና አላገኘችም። እኔ ድጋፍ ሊደረግልኝ ቃል ተገባለኝ፣ ግን ተታልያለሁ ብለሽ ነው የመጣሽው። አንቺ ነሽ አልሽው አይደለ? ምንድን ነው የተፈጠረው? መጀመሪያ ንገሪኝ። ይህንን ጉዳይ ወደ ህዝብ የምንለቀው አጣርተን ቻናል 1 ወይም ደግሞ አዘጋጇን ሊያን እና ናፍቆት መሰለች አይደለ? ሊያና ናፍቆት መሰለኝ አይደለ? አዘጋጆች ካልሰ ቪዲዮ ላይ ያዩዋቸው እነሱ መሰለኝ ተሳስቻለሁ። ስለዚህ ሊያና ናፍቆትን ቼክ እናደርጋለን፣ ወይም ሊያን ወይም ናፍቆትን ወይም ደግሞ ጣቢያውን በራሱ በህጋዊ መንገድ እንጠይቃለን። በደብዳቤ መጠየቅ አለብንም፣ እንጠይቃለን። አስፈላጊ ከሆነም እንጠይቃቸዋለን። ግን እንደዚህ አይነት ጉዳዮችን መጀመሪያ ወደ ሚዲያ ከማውጣታችሁ በፊት መጀመሪያ ከዛ ቻናል አመራሮች ጋር ማውራት ብትችሉ መልካም ነው ብያለሁ። ምክንያቱም በኋላ ላይ ከዛ ቻናል ጋር በስም ማጥፋት ምናምን ወደ ሌላ የክስ ደረጃ እንዳትሄዱ ማለት ነው። እና ማውራት ብትችሉ ከዛን ማይሆን ከሆነ ሌላ ሚዲያ ላይ ወጣችሁ ለህዝብ ድምጻችሁን ስሙልኝ ብላችሁ ማንጸባረቅ ትችላላችሁ እንጂ እዛ ጋር ሳትወያዩ ወጣችሁ እዚህ ጋር ሌላ ሚዲያ ላይ ማውራታችሁ መፍትሄ አለው ብዬ አላስበውምና እንደዚህ የምታደርጉ ሰዎች መጀመሪያ ከዛ ሚዲያ ጋር አውርታችሁ መፍትሄ ላይ መድረስ መቻል ያለባችሁ ይመስለኛል። ለአንድ ሙሽራ 6 ጊዜ ሚዜ የሆነ ሰው አውቃለሁ። ለአንድ ሙሽራ 6 ጊዜ አይ አሉ። ምኖቹ እሱ እኮ ነው ሚዜ የሆነው ለአንዱ መስማሙ ቅዱስ ለምን እንዴት 6 ለአንድ ሰው አንድ ሰው አንተ ራሱ 6 ጊዜ እንዴት አየኸው ነው እሱን ጠይቀው። እንጃ 6 ጊዜ ግን ሚዜ ሆኗል ለአንድ ሰው ቪዛ ይሆን ሰርግ ነው እንዴ? ቪዛ አይደለም እንግዲህ እነሱ በኋላ የቪዛ ያርጉት አናውቅም። ግን 6 ጊዜ የወደቀ ቪዛው በቃ ተከለከለ ማለት ነው አይደለም? ኧረ ሪል ነው። እኔም ነበርኩ እኮ ግብዣው ላይ በስማም ቁርጡ ከተጠራው እኮ አንደኛ ሚዜው ስመጣ ብቻ ሳይው አንደኛ ሚዜ ነው። በሚቀጥለውም ሰርግ ሳይው አንደኛ ሚዜ ነው። ወደኛውም ሳይው አንደኛ ሚዜ ነው። አንድ ነገር ልንገርህ፣ በጣም የገረመኝ ነገር አይ ከተጠራው ምን ሰርግ ላይ ስራ ምን ሰራት የሰርግ ለምሳሌ አባቴ በረከት አንድ ጊዜ የሰርግ ዘፈን እንደምዘፍን ታውቃለህ?
ሰርግ ይዤ እኔ ራሴ ከዘፋኞች ይዤ እንደሱ ሰራ ነበር በፊት። የወይና የወይን ምናምን እላለሁ እኮ አይደለም። በስራ ለስራ ሄጄ አይደለም። ስራ ላይ ብዙ ጊዜ ቢዚ ስለምትሆን እንዴት 6 ይል እኔ አሁን ራሱ የራሴ ሰርግ ቀርቻለሁ ቢዚ ሆኜ ብዙ ጊዜ ሰርግ ጊነስ ቡክ ላይ መመዝገብ አለበት እንዴ? ሰርግ ላይ ስጠራ እሱ ነው የማየው። ስጠራ እሱ ነው። በነገራችን አንተ ነገር ልባል ለኔም የገረመኝ ነገር ስለሆነ ነው። ለኔም የገረመኝ እኔ አይ ሰውዬ እንደ ቅርስነት መመዝገብ አለበት ወይ ደግሞ ዩኔስኮ ላይ ከድንቃ ድንቅ መዝገቦች ተርታ ስሙ መጻፍ አለበት እንዴ? 6 ሰርጎች ላይ አንደኛ ሚዜ ምን ትላላችሁ እስቲ እናንተ? ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ አልሰራውም። ይሄ መኪና ተሰራ። ይሄ መኪና መይሰሳ ሲጀመር ይሄው መኪናው ምንም አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብለህ መኪናው ከኔ ወሰድከው መካኒክ ነኝ አልከም ዶዬ ሌባ እኮ ማለት የሆነ የሰውን ቅስም የሚሰብሩ ሰዎች አሉ። ሄሎ ምን ነው የምትለኝ? እስኪ ንገረኝ። ምንድን ነው? መጀመሪያም እኮ ለለምን እኮ አይደለም ላግዝህ ነው ያለው። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብር ዱርዬ ሁሉ ሌባ አይደለም። እሺ ያሲኑ እኮ ሀሳቦችን ከየት እንደሚያመጣቸው አዳማ ስራ አለ። ስለዚህ አዳማ ስራ እንሄዳለንና አሳምኜ ቤተሰብ አንድ ቀን አዳራለሁ። የስብሰባ ፌስቲቫል ስለሚደረግ ከስብሰባ መልስ ነው የምናደርገው ሙዚቃውን ዝግጅትና ተወዛዋዦች አሉ። ብር ታገኛለሽ ከኔ ጋር ስራ ትሰሪያለሽ ምናምን ነገር አለኝ። እሺ ብዬ ደስ ብሎኝ ከዛ እንትን አልኩኝ። አዳማ ደረስንና አዳማ ከደረስን በኋላ የሆነ ሆቴል ማረፊያ አረፍን። ተወዛዋዦች አሉ ለሴቶች፣ እነሱ ለብቻቸው ቁጭ አሉ። ከዛ እኔ ከሱ ጋር ቁጭ አልኩኝና ማውራት ጀመር። ስራውን እንሰራለን ምናምን ነገር አለኝና ትንሽ ቆየና መልሶ ደግሞ የሚደብር ነገር እንትን አለ። ከሐዋሳ ሙዚቀኞች ቀድመው ገብተዋል ተባልንና ስለዚህ አዲስ አበባ ልጆች ልንመለስ ነው በቃ ሰላም ነው፣ ችግር የለውም፣ አያሳስብም። አብረን እናድርና ነገ እንመለሳለን። አብረን ማደር ማለት አብረን ማደር ነው አለ። እንደምቀየር አሳምኔን የመጣሁትኝ። እንዴት እንደዚህ ታስባለህ? ምን አስበሽ ነው? ታዋቂነት እንዲህ በነፃነት አለ እንዴ? ታዋቂነት እንዲህ በነፃነት አለ እንዴ? ታካብቻለሽ አንቺ ማነሽ አለ። ማነሽ ምን ስለሆንሽ ነው አለ። በጣም ደነገጥኩኝ። ሰውነቴ ሁላ ተንቀጠቀጠ። አለቀስኩ በጣም። የዛን ያልክ ምን ትነፋረቅብኛለሽ? ማን ስለሆንሽ ነው? እዛ ጸያፍ ስድብ ሰደበኝ። ማላውቀው ሰው ሆነብኝ። ችጋራም ከነ ችግርሽ ኖሪ። በዚህ መንገድ ነው እንጂ ለውጥና ስኬት። አቋራጩን ከፈለግሽ ይሄንን ነው ማድረግ ያለብሽ። በጣም ሰደበኝ። ቅስሜን ሰበረው። 50 ብር ወረወረልኝና ተነሳ። ያኔ የሆነ ነገር ገባኝ። የሆነ ነገር በቃ ገባኝ። ኪነ ጥበብ ዘርፍ ላይ የተሰማራችሁ ማለትም እንደዚህ አይነት ነገር የምታደርጉ ሰዎች ማለት ነው ማለት ሴት እህቶቻችን በእንደዚህ አይነት ነገር ማለት እናንተን መጥቀም ካልቻሉ በቃ ህልማቸውን አላማቸውን ማሳካት አይችሉም ማለት ነው። እስቲ እዚህ ላይ ሀሳብ ስጡበት። ባለፈው ቲክቶክ ላይ የሆነች እናት ኧረ እኔ ልጄ ጤነኛ አይመስለኝም የሰራው በረዶ በፍርፍር በረዶ ሰርቶ ፍርፍሩን አከቶበት ብሪጅ ውስጥ ከቶ እንጨት አድርጎ የፍርፍር በረዶ ይሄ ከባድ ነው።
ውሸት ነው። ይሄማ ጤነኛ አይደለም። እግዚአብሔር ቪዲዮን ላላገኝ ይችላል። አለቀስኩ ነው ማለት የሽርክር በረድ ይሄን አውትሳይድ ዘ ቦክስ ነው የሚያስቀው ማለት ነው። በጣም አውትሳይድ ዘ ቦክስ ነው። ስለ የቀዩ በረድ ሆና ሊሰራ ይችላል። የዶሮ በረድ ቤት እንግዲህ ድርቆሽ ምናምን ሲያይ እስቲ ዛሬ ደግሞ በድርቆሽ ለምን አልሞክርም እንዴት ነው ይጣፍጣል የሚለውን ቼክ ሊያደርግ ነው። ይሄንን ክራር ነው ብለን ሸክተው እውነተኛ ክራር ምንድን ነው? በምን ሰርቶት ነው? ክራር ከእንደዚህ በእንደዚህ አይነት ሰዓት ሊሰራ ይችላል፣ ግን ፌር አይደለም። የሸክበት ዋጋ ፌር አይደለም። ይሄንን ክራር ያመጣልኝ ሰው ውጭ ሀገር ይዞት ሊሄድ ነውና የድሮ ሳህን ምን ሆነ ነው? በእናትህ እንዴት እንደዚህ አይነት ክራር ትሸጥለታለህ? በሳህን ሰርቶት ይኸው ላሳየህ። የድሮ ሳህን እውነት ነውር ነው። እንደዚህ አይደረግም። አንዳንዴ የምንሰራው ስራ ገንዘቡ እንዲባረክልን ሆነ መስራት አለበትና ከዛም በሽቦ አስያዘው ማለት ነው። በድሮ በአያታችን ጊዜ የነበረ ሳህን ከየት አግኝተው ነው? ኧረ በስላሴ ሳህኗ ግን ጽድት ያለች ናት። ባይሆን ሳህኑን አትርፏል። አሪፍ ሰዓት አግኝተን አሪፍ ሳህን ቴንክ ዩ። ለማንኛውም የድሮ የአያቶቻችን ማስታወሻ እኔ ጋር ቀርቷል። አንዳንድ ጊዜ ግን በደንብ ማሰብ አለብን። ለሙያው ክብር መስጠት አለብን። በሳህን አይሰራም ማለት አይደለም፣ ይሰራል። ግን አነስ ብታረገው በትንሽ ሳህን ብትሰራለን ደግሞ በዚህ ዘመን በዚህ ሰዓት ገበቴ ሞልቶ ሁሉ ነገር የተሟላ ነገር እያለ እንዴት በዚህ ሰዓት በዚህ አይነት ትሰራለታለህ? ማርያምን በዛ ላይ ደግሞ እየነገረ ውጭ ሊሄድ ነው እያለ እዚህ ቁጭ ብሎ ነው ቪዲዮ። ቱሪስት መስለው ገብተው ቱሪስቶችን የሚያግቱት 3 ፓኪስታናውያን በአዲስ አበባ ፖሊስ በቁጥጥር ስር ውለዋል። ድርጊቱ የተፈጸመው በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር ውስጥ ነው። ዝሻን ካሊድ፣ ፍርዝ መሐመድ እና መሐመድ ጀነድ የተባሉት 3 የፓኪስታን ዜጎች እንግዲህ ተከራይተውት በነበረ የመኖሪያ ቤት ውስጥ ነው ይህንን አስገራሚ የሆነ ወንጀል ሲፈጽሙ የነበሩት። እነዚህ ተጠርጣሪዎች ለጉብኝት ወደ ኢትዮጵያ የገቡ የህንድና የባንግላዴሽ ዜጎችን በገመድ በማሰር በፕላስቲክ አፋቸውን በማፈን ከ15 እስከ 30 ሚሊዮን ብር እንዲሁም ደግሞ በሺዎች የሚቆጠር የህንድ ሩፒ አስመጡ ያሉ ከፍተኛ ድብደባና ጥቃት ያደርሱባቸው እንደነበረ ነው ፖሊስ በመረጃ ያስታወቀው። ነገር ግን የወንጀሉ መረጃ የደረሰው የለሚ ኩራ ክፍለ ከተማ ፖሊስ በፍርድ ቤት ትዕዛዝ መሰረት ባደረገው ድንገተኛ የሆነ ኦፕሬሽን ተጠርጣሪዎችን ለወንጀል ድርጊቱ ከሚጠቀሙባቸው ቢላዋ፣ ገመድ፣ ፕላስተር እና ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር አውሏቸዋል። የአዲስ አበባ ፖሊስ ለአካባቢው ነዋሪዎች መረጃ ሰጭነት ምስጋና እያቀረበ ሲሆን እኛም ደግሞ በአካባቢ ከሰሞኑን በአሜሪካ በጣም የሚያሳዝን ነገር ተፈጥሯል። አንዲት 26 ዓመት ኢትዮጵያዊ ከአንዲት ልጅ ጋር ተጋጭታ ባለመግባባት በጥይት ተተኩሶባት ተገላለችና ምክንያቱ መንስኤው ምንድነው የሚለውን እስቲ ቪዲዮን አይተን እንመለስ። አሜሪካ በኩል የተሰማው መረጃ እጅግ የሚያሳዝን ነው። በ26 ዓመቷ ኢትዮጵያዊት ላይ የተሰራው ግፍና መከራ እንዲሁም ግድያ በርካቶችን እያነጋገረ ይገኛል። ይች ልጅ እጅግ ጠንካራ ጎበዝ፣ በትምህርቷ ብትሉ በስራዋ ብትሉ እነዚህን ያለፈችባቸውን 26 ዓመታት በሚገርም ድንቅ ብቃቷ እንዳሳለፈች ነው የተገለጸው። አሁን ግን እጅግ ባልተጠበቀ ባልታሰበ ሁኔታ ድግስ ላይ በነበረችበት ምሽት ላይ በጥይት እንደተገደለች ነው የተሰማው። ለዚህ መነሻ ምክንያቱ ምንድን ነው? እች ልጅ በምን አይነት መንገድ ለዚህ ሁሉ ደረጃ ለዚህ ሁሉ ቁም ነገር በቃች? አሁን ቤተሰቦቿ በምን አይነት ሁኔታ ይገኛሉ? ህይወቷ ያለፈበት መንገድ ምን ይመስላል የሚለውን በዝርዝር እንመለከታለን። በፍሬዝኖ ከተማ በፈረንጆቹ አቆጣጠር ነሐሴ 8 2026 ዓ.ም ምሽት ላይ በአንድ በቤት ውስጥ በተዘጋጀ ድግስ ላይ ተጠርታ ድግሱ ላይ ለመሳተፍ ትሄዳለች፣ ትጓዛለች ማለት ነው። ከዚያ ግን ድግሱ ተጧጡፎ እየተበላ እየተጠጣ ባለበት ፓርቲው ተዘጋጅቶ እየተጨፈረ ባለበት ከጎን የ24 ዓመት አሜሪካዊት ጋር ግጭት ይፈጠራል። ማለትም የቃላት ጦርነት ውስጥ ይገባሉ፣ ጭቅጭቆች ይፈጠራሉ ማለት ነው። እንደምታውቁት እንግዲህ በሰዎች ላይ እንዲህ አይነት ግጭቶች እንዲህ አይነት ጭቅጭቆች በየትኛውም ቦታ ላይ ሊያጋጥሙ የሚችሉ ነገሮች ናቸው። በሰዓቱ ንዴቶች ቢኖሩም እንዲህ አይነት ነገሮች ቢፈጠሩም እንኳን ግን እስከ መገዳደል ደረጃ ያደርሳል ተብሎ ፍጹም የማይጠበቅ ነው። አሜሪካን ሀገር ግን በጣም በርካታ ዜጎች በጣም በርካታ አሜሪካውያን መሳሪያ ይዘው
ሽጉጥ ይዘው ስለሚሄዱ እንዲህ አይነት በጣም ትንሽ በምትሏቸው ግጭቶች ተነሳስተው ከኪሳቸው አውጥተው ሰዎች ላይ እየተኮሱ የሚገድሉበትን አጋጣሚ በተለያየ መንገድ እየሰማን እየተመለከትን ነውና በግድያ የተጠረጠረችው 24 ዓመቷ ኔማዲያ ኔክላስ የተባለችው ግለሰብ ታዲያ ሽጉጧን አውጥታ 26 ዓመቷን ኢትዮጵያዊት ተኮሰችባት ማለት ነው። ወዲያውኑ ድግሱ ላይ የነበሩ ሰዎች እችን ኢትዮጵያዊት የ26 ዓመቷን ወጣት ህይወቷን ለማዳን ለማትረፍ ሲሉ ከፍተኛ ርብርብ አደረጉ ማለት ነው። በመኪና ጭነዋት ወደ ሕክምና ቦታ በሚወስዱበት ጊዜ መንገድ ላይ የእሳት አደጋ ሰራተኞችና ሌሎች የሚመለከታቸው አካላት ጋር ተገናኙ ማለት ነው። ከዚያ እነሱም ከፍተኛ ርብርብ አደረጉ፣ ከፍተኛ ጥረት አደረጉ። ነገር ግን የደረሰባት ጉዳት የተመታችበት ምት በጣም ከፍተኛ ስለነበረ ህይወቷ መትረፍ አልቻለም። ከዚህ ዓለም በሞት ተለየ። አሜሪካ ላይ እንደዚህ አይነት ነገሮች መስማት የተለመደ ነው። ምክንያቱም የጦር መሳሪያዎችን በቀላል ከሱቆች ላይ ገዝተው መያዝ ስለሚችሉ አሜሪካ ላይ ግልጽ ነው፣ ምንም አዲስ ነገር አይደለም። እና ለዚች ልጅ ቤተሰቦች፣ ወላጅ ዘመዶቿ መጽናናትን እንመኛለን። በጣም ያሳዝናል። እና ይሄ ምንን ያሳያል? በውጭ ሀገር የምትኖሩ ኢትዮጵያውያን ከውጭ ዜጎች ጋር ግጭት ባትፈጥሩ፣ በቃ በተቻላችሁ አቅም ባትነካኩ፣ በሰላማዊ መንገድ ለመፍታት የሚችሉ ግጭቶችን። ምክንያቱም እነሱ ታጥቀው ስለሚዞሩ ጥቃት ሊሰነዝሩባቸው ስለሚችሉ ከዛ አንፃር ራሳችሁን ፕሮቴክት ማድረግ መቻል አለባችሁ ብዬ ስለማስብ ነው። አንድ ሰውን አለ ከልጅነቴ ጀምሮ የሚያውቀኝ እና ስልኬ ያለው ቁጥሩ ያለኝ ኮሚኒኬት የምንደራረግ በሌሎች ጉዳዮች ነው የምልህ። ከዛ ይሄ ጉዳይ ሌላ ቦታ ላይ ነው እንዴ ደውሎ እኮ አንቺ ለምን እንደዚህ ምናምን እንደ ታላቅ ወንድም መቆጣት የሚችል አይነት ሰው ነው። ሌሎች ጉዳዮች እንደዋወላለን ግን እና በጣም አዘንኩ። እንደዚህ አይነት ያሳስነኝ ወዳጅ መስሎ ያ እና ያው ሜቢ ቪው ለማግኘት ሊሆን ይችላል ኦር ደግሞ ወደቄ መቀር ደግሞ የሆነ ምናምን መስሎ አይ ዶንት ኖ ብቻ ግራ ያጋባልና ሴፊ አንተ ከደጋ እኔም በጣም ሁሌ ሰፖርት የምታደርገኝ የምትመክረኝ ውስጥ ነህ። ለማንኛውም ማውራት ስትልኝ እንጂ ለሴፉ እዚጋ ደግሞ ሳቋ ሲመጣ ታያላችሁ። በነገራችን ላይ ምን የሚያደርገው ያው ሳቋ መጥቶ በነገራችን ፊቷ ላይ ፈገግታ ይታያል። ከካራክተር ወጣለች። ሳቋ ይመጣል። ሲስቅ ነበር የምስቀው ከዚህ በፊት። ካቆመ በኋላ ማቆም ያቅታታል። ታዩታላችሁ። ይሄው ማቆም አቃታት። ይከርንባታል። ሲሪየስነሱ የሱ ትወና ቢገርምም እሷ ግን አውት ኦፍ ካራክተር እየወጣች እንደሆነ ታዩታላችሁ። ቪዥዋል እኮ ወፍ ካሜራማኑ ተንገላታ። በቃ ያለው ሼክ ሳሙና ላይ የቆመ ነው ሲሆን እንደዚህ እዚህ ጋር አሁን ሳቋ ይመጣል። እዚህ ጋር አትሳቂ ተብላለች እኮ ድጋሚ ስስቅ ይዋት። አይ ወደ ካራክተር ይመለስ። እኛ ሀገር ፊልሞች ብዙን ጊዜ ታዝባችሁ ከሆነ የሆነ ማገሙቱት እናንተ እንኳን ልትሳሳቱ ማትችሉትን ስህተት ሲሰሩ ታያችኋላችሁ። አሁን እዚህ ፊልም ላይ አይታችሁ ከሆነ ልጅቷ አንገቷ ላይ ማተብ አለ። ያለ ምን ይሆናል? እየሰራችሁ ያላችሁት የጭካኔ የሚያስፈራ ፊልም ነው። እንደዛ ከሆነ እንደዚህ አይነት ጥቂት ነገሮችን ማየት ብትችሉ ቼክ ብታደርጉ፣ ምክንያቱም እኛ ያየነው መቼም እናንተ ታዩታላችሁ ብለን ስለምናስብ ማለት ነው። እና እንደዚህ አይነት ጥቂት ነገሮች ፊልሞቻችንን ፌክ ሊያስመስሏችሁ ስለሚችሉ ብትጠነቀቁ፣ ደራሲዎችም ዳይሬክተሮችም ይመቻችሁ። ከዛ ውጭ ጋይስ ለዛሬ የነበሩን ቪዲዮዎች እንጂን ይመስላሉ። ቀጣይ በሌላ ቪዲዮ እንገናኛለን። በዛሬ ቪዲዮ ላይ ያላችሁን ሐሳብ አስተያየት በኮሜንት አስቀምጡልኝ። እኔ ከወዲሁ ተሰናብቻለሁ። ቻው ቻው።